ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ በርካታ እግር ኳሳዊ መረጃዎችን ይዘን መጥተናል። አብራችሁ ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ዕለቱ መረጃዎች አለፍን። አብራችሁን ቆዩ። የአርሰናሉ የመሃል ተከላካይ ዊሊያም ሳሊባ ያለምንም ዋንጫ ዓመቱን መጨረስ ደክሞኛል፣ የእኛ ጥምረት የዓለማችን ምርጡ ጥምረት ነው ሲል ተናገረ። የአርሰናል የመሃል ተከላካይ ዊሊያም ሳሊባ ከቡድን አጋሩ ጋብርኤል ማጋሌሽ ጋር ያላቸው ጥምረት ምርጡ ጥምረት ሲል ገልጹታል። ለእኔ ሁለታችን ጥምረት የዓለማችን ምርጡ ጥምረት ነው ያለው ሳሊባ ይህንን ምርጥ ጥምረት ግን ዋንጫ በመብላት ማስመስከር አለብን ብሏል። ያለምንም ዋንጫ የውድድር ዓመት መጨረስ ደክሞኛል። በዚህ ዓመት 4 የዋንጫ ፉክክር ላይ ነን። እነሱን ማሸነፍ እንፈልጋለን ብሏል። ሳዲዮ ማኔ የመጨረሻ አፍሪካ ዋንጫ ነው አለ። ሴኔጋል ማኔ ያስፈልጋታል ብሏል። የሴኔጋል ብሔራዊ ቡድን ኮከብ ሳዲዮ ማኔ ከዘንድሮ አፍሪካ ዋንጫ ፍጻሜ መጨረሻ እንደሆነ አሳውቋል። ሀገሩ ለአፍሪካ ዋንጫ ፍጻሜ በቃች ጎል በግብፅ ላይ ያስቆጠረው ሳዲዮ ማኔ ይህ የመጨረሻ አፍሪካ ዋንጫ ነው ሲል ተናግሮ የመጨረሻ አፍሪካ ዋንጫ ፍጻሜ ስለምጫወት በጣም ደስ ያለ በጨዋታው እንደምደስና ሀገሬን ዋንጫውን ለማምጣት እሞክራለሁ ብሎም አሰልጣኝ ፓፔቲያው ማኔ ሴኔጋል ትፈልጓለች ያሉ ሲሆን ከእሱ ጋር ተጨማሪ ዓመታት እንደሚኖረን እናምናለንም ብለዋል። በርንማውዝ በጥር እንግሊዝ አማካይ አሌክስ ስኮትን ለማቆየት ትግል ሊያጋጥማቸው እንደሚችሉ ያውቃሉ ተባለ። የፕሪሚየር ሊግ ክለብ የሆኑት ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አስቶን ቪላና ኒውካስል ዩናይትድ ተጫዋቹ ላይ ጠንካራ ፍላጎት አለች ሲል ቲም ቶልክ ዘግቦታል። ዌስት ሃም በቀጣይ ቀናት ከባለ አክሲዮናቸው ጋር የውስጥ ስብሰባ ያደርጋሉ ተባለ። ይህም ለአማካዩ ሉካስ ፓኬታ የሚጠይቁን ዋጋ ዝቅ ለማድረግ ነው። ፓኬታ አሁንም ወደ ፍላሚንጎ ለመዞር ግፊት እያደረገ ነው። ነገር ግን ብራዚላዊ አድማ አደረገም። ትላንትና እንደተለመደው ወደ ልምድ ተመልሶ ነበር ሲል ቤን ጃኮብስ ዘግቦታል። ኤቨርተን ለቱርኩ ክለብ ፌነርባቼ ለሞሮኮ አጥቂ ዩሱፍ ኤነስሪ ይፋ ጥያቄ ልኳል ተባለ። 17 ሚሊዮን ፓውንድ የመግዛት አማራጭ አለው። የመጀመሪያው ሰው ዝውውር ለማድረግ ድርድር እየተደረገ ነው ሲል ፋብሪዞ ሮማኖ ተናግሯል። አትሌቲኮ ማድሪድ እንግሊዛዊውን ኮነር ጋላጋርን በዚህ ሳምንት ለቶተንሃም ከሸጠ በኋላ የወልቭሱን ብራዚል አማካይ ጆዋ ጎሜዝን ለማስፈረም ኢላማ እያደረገ ነው ሲል የስፔኑ ማርካ ዘግቦታል። ባየር ሙኒክ በቡንደስሊጋ ውስጥ ምርጥ ተሰጥኦ ያለውን ተጫዋች በማስፈረም ታሪክ ያለው ክለብ ሲሆን አይናቸውን አሁን ላይ በአርቢ ላይፕዚግ የክንፍ መስመር ተጫዋች የአንዲዮማ አንድ ላይ አድርጓል ተባለ። ባየር ሙኒክ የሰርጄ ናብሪን ወደፊት ፈንታ ምን የሚሆን የክንፍ ቦታውን ለማጠናከር ቅድሚያ ይሰጣሉ ተብለዋል። አኒስ ሀጂ ሙሳ ከአልጄሪያ ጋር አስደናቂ አፍሪካ ዋንጫ ካሳለፈ በኋላ አሁን ከብዙ ክለቦች ፍላጎት የሳበ ሲሆን ቼልሲም ጥያቄ ሊያቀርቡ ነው ሲል ፉት መርካቶ ዘግቦታል። ሊቨርፑል ጆ ጎሜዝ ከክለቡ ሊያርቅ የሚችል ማንኛውንም ዝውውር ለማገድ አቅዷል። ቀደም ሲል በጥር ወር እንዲህ ክፍት ነበሩ። ነገር ግን በኮኖር ብራድሊ ላይ የደረሰው ጉዳት የሁኔታውን ገጽታ ቀይሮታል ተባለ። አርነ ስሎት አሁን በወደ ዘመኑ ሁለተኛ አጋማሽ ላይ ጎሜዝን ለመጠቀም ተዘጋጅቷል ሲል ፉትቦል ኢንሳይደር ዘግቦታል። የቼልሲው አሰልጣኝ ሊያም ሮዚነር ራሂም ስተርሊንግ አክሴል ዲሳሲን ሊያነጋግር ነው ተባለ። ሮዚነር ሲናገር ከእነሱ ጋር ውይይት አድርጋለሁ። ራሂም አስደናቂ ስራ ዘመን ነበር፣ ለእሱ ከፍተኛ ክብርታ ላይ አክሴል ረጅም ጊዜ እንደ ተጫዋች በእውነት የወደድኩት ሰው ነው። እንደምታውቁት በጥር ወርን የሚሆኑን አብረን እናያለን ሲል ተናግሯል። ኢኔስ ቶማስ ቱሄልና ሮቤርቶ ዴዘርቢ ዩናይትድ ቀጣይ ዋና አሰልጣኝ ፍለጋ አካል አድርጎ ይቆጥሯቸዋል ተባለ። የሹመቱ ሂደት ረጅም እንደሚጠበቅ ሌሎች በርካታ እጩዎችም አድናቆት አላቸው ፋብሪዞ ሮማኖ ተናግሯል። እንዲሁም ማንቸስተር ዩናይትድ በጋሪ ሳውዝጌት ላይ ፍላጎት የላቸውም። የቀድሞ የእንግሊዝ አሰልጣኝ ረጅም ጊዜ ዋና አሰልጣኝ እንዲሆን ሲፈልጉ በክለቡ ራዳር ውስጥ አሁን ግን አይገኝም ሲል ሮብ ዶክተር ዘግቦታል። ሊያም ሮዝነር ኮል ፓልመር አርብ ዕለት ልምድ ማድረግ እንደሚችል ተስፋ አደርጋለሁ ሲል ተናግሯል። አርሰናሎች የሚኬል አርቴታን እስከ 2029 ክረምት ድረስ ለማራሰም ዝግጁ ናቸው ተብሏል። የሪያል ማድሪዱ ጊዜያዊ አሰልጣኝ ከትላንት ምሽቱ ሽንፈት በኋላ እንዲህ ሲል ይናገራል። አሁንም ለመውደድር ሁለት በጣም አስፈላጊ ዋንጮች አሉ፣ የቻምፒየንስ ሊግ እና የላሊጋ ዋንጫ ብሏል። ሪያል ማድሪድ ለቀጣዩ ውድድር ዘመን አዳዲስ አሰልጣኞችን ማነጋገር ጀምሯል ሲል ላሳር ዘግቦታል። ጁቬንቱስ ዣን ፊሊፕ ማቴታን ለማየት ከክሪስታል ፓላስ ጋር የመጀመሪያ ጉዞ አድርጓል ተባለ። 28 ዓመት አጥቂ ከፓላስ ለመውሰድ ከ30 እስከ 35 ሚሊዮን ዩሮ ሊያስወጣ ይችላል ሲል ዲማርዚዮ ዘግቦታል። ኢንተር ሚላን ሃሪ ማጓየርን በቅርበት የተከታተለ ሲሆን በጥሮ ሊያስፈርሙት ይፈልጋሉ። እንዲሁም ሌሎኞቹ ሴሪያ ክለቦች ናፖሊና ፊዮረንቲና
ተከላካዩን ለማስፈረም ይፈልጋሉ ተብሏል። ፓሪስ ሴን ጀርሜን አሁን ማሬስካ ከወጣ በኋላ በቼልሲ ወደፊት አፋንተው እያጤነ ባለው ኤንዞ ፈርናንዴዝ ላይ ትልቅ ፍላጎት አላቸው ሲል የፈረንሳዩ ሌኪፕ ዘግቦታል። ማንቸስተር ሲቲ የ23 ዓመት ተከላካይ አማድ ዲዲችን የካይል ዎከር ምትክ አድርጎ እየተከታተሉ ነው ተብሏል። ባየር ሙኒክ በብሩኖ ፈርናንዴዝ ላይ ትልቅ ፍላጎት አላቸው ተብሏል። ሊዮኔል ሜሲ ከአስቶን ቪላ ወደ ሮማ የሚያደርገው ዝውውር የጠናቀቀ ይመስላል። ከአስቶን ቪላ ጋር የ2.3 ሚሊዮን ዩሮ ውሰት ስምምነት ተደርሷል። ይህም ሮማ በወደ ዘመን መጨረሻ ላይ ለአውሮፓ ውድድር ብቁ ከሆነ በ28 ሚሊዮን ዩሮ የመግዛት ግዴታን ይጨምራል ተብሏል። ማንቸስተር ሲቲዎች ጣሊያን ሳንድሮ ቶናሊን እየተከታተሉ ተባለ። ጁቬንቱስም ቶናሊን ወደ ጣሊያን ለመለስ ከምንጊዜውም በላይ አሁን ላይ ፍላጎት አላቸው ተብለዋል። የሚካኤሎ ሙድሪክ የመለሻ ዕቅድ ይፋ ሆኗል። ሚካኤሎ ሙድሪክ በ2026/27 የውድድር ዘመን ተመልሶ እንዲመጣ ይጠበቃል። የቼልሲ ዕቅድ ሙድሪክ የአካል ብቃት እንቅስቃሴው መልሶ ለማግኘትና ከረፍት በኋላ ደቂቃዎችን ለማሳደግ ሌላኛው ክለባቸው ስትራስቦርግ እንዲቀላቀል ይፈልጋሉ። ትክክለኛ ጊዜ ሰሌዳ ግልጽ አይደለም። በዚህ ክረምት መጀመሪያ ላይ ግን ወይም በጥር ወር ወደ ፈረንሳዩ ክለብ ሊዘዋወር ይችላል ተብሏል። ሚኪ ቫንደቬን በዚህ ክረምት ከቶተንሃም ለመልቀቅ የተዘጋጀው ሊቨርፑል ለመቀላቀል ልዩ ትኩረት ሰጥቶ እየሰራ ነው ተብሏል። የውስጥ ምንጮች እንደሚሉት የደች ኢንተርናሽናል ወደ አንፊልድ የሚደረግ ዝውውር ለእሱ ተስማሚ ሁኔታ እንደሆነ ይቆጥረዋል ተብሏል። ኖቲንግሃም ፎረስት የአሌክሳንደር ዚንቼንኮን ውል በዚህ ወር ለማቋረጥ እያሰቡ ነው። ነገር ግን ከአርሰናል ጋር በተደረገው ስምምነቱ ቀደም ብሎ እንዲቋረጥ የሚያስችል ምንም አንቀጽ የለም ሲል ሳይ ሞክቤል ዘግቦታል። ማንቸስተር ዩናይትድ በዚህ የዝውውር መስኮት አዲስ የግራ ክንፍ ተጫዋች ለማስፈረም በገበያ ላይ ናቸው። ማይክል ካሪክና ዳይሬክተሩ ጄሳ ዊል ኮክስ በዚህ ቦታ ተስማሚ ውሰት አማሮችን ለማግኘት የቢሆን እየፈለጉ ነው ሲሉ ተናግሯል። ፔፕ ጋርዲዮላ ኦማር ማርሙሽ ለሃላንድ እረፍት ለመስጠት በቅርቡ እንደሚመለስ ተስፋ አድርጋለሁ፣ ሃላንድ ደክሟል ሲል ተናግረዋል። የርገን ክሎፕ ሪያል ማድሪድ ለክረምት ተጨባጭ እንቅስቃሴ ካደረገባቸው ዋና አሰልጣኝ ሆነ የመለስ ጉዳይን በቁም ነገር ያስባሉ ተባለ። ሪያል ማድሪድ ሁልጊዜ የሚያስደምማል፣ በሬድቡል ደስተኛ ነው እና ከሬድቡል ፕሮጀክት ጋር ጠንካራ ቆይተዋል። ነገር ግን ሁሉም ነገር የሚስማማ ከሆነ የመልሳቸው ቢያንስ 2 ፕሮጀክቶች አሉ፣ ሪያል ማድሪድና የጀርመን ብሔራዊ ቡድን ሲል ፕሌቲጎል ዘግቦታል። ስታን ኮሊሞር ሊቨርፑል በዝውውር ገበያው ላይ ከፍተኛ ዋጋ ለማግኘት ኤዘሪ ኮንሳና ማርክ ጉሂን ኢላማ ማድረግ እንዳለበት ሀሳብ አቅርቧል። በሊቨርፑል የቅጥር ኃላፊ በሆነ ኖሮ ኮንሳና ጉሂ ሁለቱም ጥሩ የገንዘብ ዋጋ የሚሰጡ ስምምነቶች ይሆናሉ ብዬ አስባለሁ። አስቶን ቪላ መፍታት ያለባቸው የፒሲአር ጉዳዮች ስላላቸው ለኮንሳ ትንሽ ክፍያ ካገኙ ሊለቁት ይችላሉ ብለዋል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ከግሌዘር ቤተሰቦች ጋር ፊት ለፊት ለማግኘት ቀጠሮ መያዛቸው ተገልጿል። ሰር ጂም ራትክሊፍ ከጆኤልና አብርሃም ግሌዘር ጋር በካሪንግተን ልምምድ መካከል እንደሚገናኝ ተናግረዋል። ባለሀብቶቹ ሩበን አሞሪም ተሰናብተው ማይክል ካሪክ ቡድኑን ከተረከበ በኋላ ስላለ የክለቡ እድገት እንደሚተነግሯል። የግሌዘር ቤተሰቦች በአዲሱ ልምምድ መካከል ለመጀመሪያ ጊዜ የሚገኙ ይሆናል። ፔፕ ጋርዲዮላ ለበርናንዶ ሲልቫ ያለውን አድናቆት ገለጸ። ሲልቫ የተፋላሚ እግር ኳስ ተጫዋች ምሳሌ፣ ተፋላሚ ተጫዋች ማየት ስትፈልጉ ሲልቫ አለላችሁ። በጨዋታ ላይ ሁሉ ነገር ያውቃል፣ እያንዳንዱ ነገር መረዳት ይችላል ብሏል። ወደ ቤተሰቦች ለዘነበረ ቆይታ በዚያ በቃ መልካም ቀን